ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋ። ባካችሁ በስካር መቅደሳችንን ያፈረስንበት ዘመን ይብቃ። በዝሙት መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። መተተኛ ቤት በመሄድ ድግምተኛ ቤት በመሄድ ጠንቋይ ቤት በመሄድ መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። በቅናት ሸይጣናዊ ጽንስ በማስወረድ በተንኮል በምቀኝነት በክፋት መቅደስ የተባለ ሰውነታችንን ያረከስንበት ያፈረስንበት ዘመን ይብቃ። ዋጋ የተከፈለበት ቤተ መቅደስ ነው። ክርስቶስ ዋጋ ከፍሎበታል፣ እኛ አልከፈልንበት። ጨለማ ያለው መርገምን ነው። ጨለማ ያለው ኩነኔን ነው። ጨለማ ያለው ኃጢአትን ነው። እርሱ ከጨለማ ስልጣን አዳነን፣ ከሞት ስልጣን አዳነን፣ ከመርገም አዳነን፣ ከኩነኔ አዳነን፣ ከፍዳ አዳነን፣ በውርስ ከሚመጣው ኃጢአት አዳነን። እርሱ ከጨለማ ስልጣን አዳነን። ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅር ልጅ መንግሥት አፈለሰን ነው። በቃ አትፍራ ብሎታል ያዕቆብን። እኔ ካንተ ጋር ነኝ አትፍራ ብሎታል። ከእኛ ጋራም እግዚአብሔር ስላለ አንፍራ። እግዚአብሔር ፍርሃትን ከሁላችን በቸርነቱ ያርቀን። ተስፋ ደስ ይበላችሁ ይል ነበረ። ስለዚህ ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳቱ ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉ አይፈጅህም። እኛ የማ ስለሆነ እግዚአብሔር የማ ስለሆነ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መምህራን ወንጌል፣ ዘማሪያን፣ ዘማሪያት በዚህ ቅድስና ስፍራ ላይ ቃሉን ለመስማት እመቤታችንን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በመካከላችን ተገኝቶ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሁንልን። እንግዲህ ያለነው በክረምት ላይ ነው። ክረምቱን የምህረት ክረምት እንዲያደርግልን የእሱ ቅዱስ ፈቃዱ ይሆንልን። የሚዘንበውንም ዝናብ የምህረት ዝናብ እንዲያደርግልን የእሱ ፈቃዱ ይሆንልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። አንተ በሉ እስኪ የኔ ነህ። እኛ የማንን? እግዚአብሔርስ የማን ነው? በዚህ ርዕስ እግዚአብሔር ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር የተናገረው ቃል ነው። ቃሉ ለጊዜው የተነገረው አስቀድሞ ያዕቆብ ኋላ ደግሞ እስራኤል ተብሎ ለተጠራ
ለአንድ ሰው የተነገረ ቃል ነው። አስቀድሜ በንባብ አሰማችኋለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ጀምሮ የተመዘገበውን አያለሁ። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሠራ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቼሃለሁ። አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ። በወንዞች ውስጥ ባለፍክ ጊዜ አያሰጥሙህም። በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝና ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በርዕስነት ያነሳነው ቃል አስቀድሞ የተነገረው ለያዕቆብ የተነገረ ቃል ለፍጻሜው ስለ ሁላችንም የሚነገር ቃል። የእግዚአብሔር ቃል በአንድ ዘመን ለተነሱ ሰዎች ብቻ ተነግሮ የሚያበቃ አይደል። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች ምዕራፍ 15 ቁጥር 4 ላይ መጻሕፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው። ስለዚህ የተጻፈው ነገር ሁሉ ለትምህርታችን ነው የተጻፈው። ለትምህርታችን ከተጻፈው ነገር መካከል አንተ የኔ ነህ በሚል ርዕስ መነሻነት ጥቂት ቆይታ እናደርጋለን። እንግዲህ ለያዕቆብ ቃሉ አስቀድሞ ተነግሯል። ያዕቆብ ማን ነው ስንል አባቱ ይስሐቅ እናቱ ደግሞ ርብቃ ተብላ ትጠራለች። ይህ ታሪክ በኦሪት ዘፍጥረት በምዕራፍ 25 ቁጥር 19 ጀምሮ የተመዘገበ ነው። እንዲህ ይላል፣ የአብርሃም ልጅ የይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅ ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ 2 ልጆችም ወለደች ይላል። ስለ አንድ ልጅ ስትለምን እግዚአብሔር ለርብቃ 2 ልጆች ሰጣት። ስንዝር ስንለምነው የእኛ አምላክ ክንድ ነው የሚሰጠ። ጥቂት ነገር ስንለምነው አብዝቶ ነው የሚሰጠን። የለመነውን ብቻ አይደለም እግዚአብሔር የሚሰጠን፣ ከለመነው በላይ ይሰጠና። እንዲህም ተብሎ እንደተጻፈ እዚህ ሐዋርያው ቅዱስ ጳውሎስ በኤፌሶን ለሚገኙት ክርስቲያኖች ምዕራፍ 3 ቁጥር 20 ላይ እንዲህ ብሎ ጽፎላቸዋል። እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ደግሞ
ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ነው። ቃሉን አስተውሉት። በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ይችላል ነው። ይስሐቅና ርብቃ ስለ 2 ልጅ አልለመኑም። እንደዛ ተብሎ አልተጻፈም። ስድቤን አርቅ፣ የተዘጋ ማኅፀኔን ክፈት፣ ፍሬ ስጠኝ፣ ልጅ ስጠኝ ብላን የለመነች። ስለ 1 ልጅ ስትለምን ግን 2 ልጅ ሰጣት፣ ያዕቆብና ኤሳውን ማለት። ሁልጊዜ እንደዚህ ይሆናል። እግዚአብሔርን ደስ የሚያሰኘውን እንደ ፈቃዱ የሆነውን ማንጠፋበትን የማንጎዳበትን የለመነው እንደሆነ የለመነውን ብቻ አይደለም ይሰጠን፣ ከለመነው በላይ ይሰጠናል። ያሰብነውን ብቻ አይደለም የሚያደርግልን፣ ካሰብነው በላይ ያደርጋል። አሁንም አምላካችን እግዚአብሔር የለመነውን ብቻ ሳይሆን ከለመነው በላይ ለሁላችን ያደርግልን። ያሰብነውን ብቻ ሳይሆን ካሰብነው በላይ እግዚአብሔር ለሁላችንም ያደርግልን። እንመለስ። እንግዲህ ያዕቆብ ማን ነው ስንል አባቱ ይስሐቅ፣ እናቱ ርብቃ ተብላ ነው የምትጠራው። የቀደመ ስሙ ያዕቆብ ነው። ኋላ እስራኤል ተብሎ ስሙ ተቀይሮለታል። በአንድ ወቅት ያዕቆብ በመንገድ ሲሄድ እግዚአብሔር በሰው አምሳል ተገለጠለት ይላል። የፍቅር ትግር ሲታገሉ አደሩ ይላል። እነሆ ሊነጋጋ በቀላላ ጊዜ በሰው አምሳል ለያዕቆብ የተገለጠ እግዚአብሔር እንዲህ አለው፣ እነሆ ሊነጋጋ አቀላልቷል፣ ልሂድ ልቀቀኝ አለው። ካልባረከኝ አልለቅህም። እስኪ ካልባረከኝ አልለቅህም፣ ካልባረከኝ ምን አልልህም። ያዕቆብ ገና በእናቱ በርብቃ ማኅፀን ውስጥ ሳለ በረከትን የተጠማ ነበርና አሁን አምላኩ እግዚአብሔርን ሲያገኘው የጠየቀው ጥያቄ የበረከት ጥያቄ ነው። ካልባረከኝ አልለቅህም። ወገኖቼ እግረ መንገዳችንን መባረክ ማለት ብዙ ገንዘብ መቁጠር፣ ብዙ ብርና ወርቅ እንዲኖረን አይደል። እንደዛማ እንዳንል ያዕቆብ በዘመኑ ባለጠጋ ከሚባሉት መካከል አንዱ ነው። ብዙ እንስሳት አሉት፣ ብዙ በጎች፣ ብዙ ከብቶች፣ ብዙ ላሞች አሉት። ባለጠጋ ነው፣ በሥጋ የተባረከ ነው። ካልባረከኝ አልለቅህም ሲል በጎች ስጠኝ ማለቱ አይደል፣ ብርና ወርቅ ስጠኝ ማለቱ አይደለም። ካልባረከኝ አልለቅህም ማለት ባለኝ ነገር ደስተኛ አድርገኝ ማለት ነው። እግዚአብሔር ባለን ነገር ደስተኛ እንድንሆን ሁላችንንም ይርዳን እንጂ ክርስቲያን አሕዛብ በተባረኩበት እንዲባረክ አይደለም ጭንቀቱ። እሱ ለእግዚአብሔር ቁም ነገር አይደለም። በደንብ አድርጋችሁ እንድሰሙ እንፈልግ። ብር አያስፈልግም አልወጣንም፣ ወርቅ አያስፈልግም አልወጣንም፣ ሌላም ነገሮች አያስፈልጉም አይደል። ግን መባረክ ማለት ትርጉሙ ምንም ትንሽም ትልቅም ነገር ይኑረን፣ 100,000 ብርም ይኑረን፣ 10,000 ብር ደስተኛ መሆን ማለት ነው። መባረክ ማለት እሱ ነው። አብርሃምን እየባረክ እባርክሃለሁ ሲሎ ይሄን ማለቱ ነው። ስለዚህ መጨነቅ የሚገባን አሕዛብ በተባረኩበት በረከት ለመባረክ ብቻ አይደለም። እኛ ክርስቲያኖች በሰማያዊ ስፍራ በመንፈሳዊ በረከት እግዚአብሔር እንዲባርከን ነው መጨነቅ ያለብን። እንዲህም ተብሎ እንደ ተጻፈ ላነበው እፈልጋለሁ። ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ
በየትኛው ስፍራ? በሰማያዊ ስፍራ በመንፈሳዊ በረከት። በምን አይነት በረከት? በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ አለ ጳውሎስ። አያችሁ፣ ክርስቲያን መጨነቅ ያለበት በሰማያዊ ስፍራ በመንፈሳዊ በረከት መባረክ። ያ ማለት ምንድን ነው? በቃ ባለን ነገር ደስተኛ መሆን፣ ኑሮዬ ይበቃኛል ማለት፣ አመስጋኝ መሆን። ኑሮዬ ይበቃኛል ማለትን እንድንለምድ መድኃኔዓለም ሁላችንን በቸርነቱ ያግዘን። እንመለስ እንዳይሰፋብን። ካልባረከኝ አልለቅህም አለው። ስምህ ማን ነው አለው። ስሜ ያዕቆብ ይባላል አለ። ከዛሬ ጀምሮ ያዕቆብ ተብለህ አትጠራም፣ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና ስምህን ቀይሬዋለሁ፣ ስምህ እስራኤል ተብሎ ይጠራ አለ። ማን ተብሎ ይጠራ? በቃ ስሙ ተቀየረ። ሌሊቱን ሙሉ ሲታገል አደረ፣ ሲነጋ ተባረከ። ያዕቆብን የባረከ አምላክ ሁላችንንም ይባርክ። እንመለስ ወደ ቀደመን ይባርክ። ተቤዥቼሃለሁና አለው። አትፍራ ያዕቆብ ሆይ የፈጠረህ አምላክ እግዚአብሔር እንዲህ ይላል። አዎ ያዕቆብን ብቻ አይደል፣ ሁላችንን የፈጠረን ካለመኖር ወደ መኖር፣ ካለመታየት ወደ መታየት ያመጣ፣ በእጆቹ ያበጃጀ፣ በመዳፎቹ የቀረጸ፣ ግሩምና ድንቅ አድርጎ የሠራ አምላካችን እግዚአብሔር ነው። እሱን ነው ያመጣው። ያዕቆብ ሆይ የፈጠረህ እስራኤል ሆይ የሠራህ እግዚአብሔር እንዲህ ይላል። ምን ያለህ እግዚአብሔር? ማን ነው የሠራ? አቤት! ሁላችንንም የሠራን እግዚአብሔር ነው። የሠራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። አንተ የማን ነህ? የኔ። አዎ ሁላችንንም የሠራን እግዚአብሔር፣ ሁላችንንም የፈጠረን እግዚአብሔር። በአዳም በኩል እግዚአብሔር ሁላችንን በእጁ አበጃጅቶና በመዳፎቹ ቀርጾና ግሩምና ድንቅ አድርጎ ሰርቶና እንዲህ ተብሎ እንደተጻፈ በዚህ በኦሪት ዘፍጥረት በምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ቃሉን አስተውሉት። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። አዎ ሁላችንን ያበጃጀን የፈጠረን የሠራን እሱ ነው። ዳዊት ምንድን ያለው? እጆችህ ሠሩኝ፣ አበጃጁኝ፣ እንዳስተውል አድርገኝ፣ ሥርዓትህን እማር። የዳዊት መዝሙር 118 ቁጥር 73 ላይ የተመዘገበ ቃል እጆች ሠሩኝ፣ አበጃጁኝ፣ እንዳስተውል አድርገኝ፣ ሥርዓትህን እማራለሁ አለ። በእጆቹ ያበጃጀን አምላክ እንድናስተውል ሁላችንንም ይርዳ። ስለዚህ ሁላችንን የሠራን የፈጠረን አምላካችን እግዚአብሔር ነው። ካለመኖር ወደ መኖር አምጥቶናል። ካለመታየት ወደ መታየት አምጥቶናል። ይህንን ነው ለያዕቆብ የተናገረው። ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። ለጊዜው እስራኤል ከግብፅ የባርነት ቤት ወጥተው ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ሲጓዙ ስላለው ነገር ነው የሚነግረው። በውሃ ውስጥ ባለፍ ጊዜ፣ በዮርዳኖስ ባህር ውስጥ ባለፍ ጊዜ፣ በኤርትራ ባህር ውስጥ ባለፍ ጊዜ ውሃው
አያሸምጥህም። ምን ማለት ነው? ውሃውን እንደ ግድግዳ አድርጌ፣ ውሃውን እንደ ሳር ክምር አድርጌ በደረቅ አሻግርሃለሁ ማለቱ ነው። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። በእሳት ውስጥ ባለፍክ ጊዜ እሳቱ አያቃጥልህም። እንደ እሳት ያለ ፈተና እስራኤል በጉዛቸው ነበረ። እሳቱ ግን መከራው ግን አላቃጠላቸው፣ አላጠፋቸው። ይሄንን ለያዕቆብ ነገረው እግዚአብሔር። አትፍራ፣ አትጨነቃ፣ አትደንግጣ፣ እኔ ካንተ ጋር ነኝ እያለ ያጽናናው ነበረ፣ ያበረታው ነበረ። ለፍጻሜው ይህ ቃል ስለ ሁላችንም የሚነገር ቃል እኛ የኛ አይደለም፣ እኛ የእግዚአብሔር ነን። እኛ የማን ነን? አንተ የኔ ነህ አይደል ያለው ያዕቆብን። እኛም የእሱ ነን። በመጀመሪያ ከላይ እንዳየን በጥንተ ተፈጥሮ የፈጠረን እግዚአብሔር ነው። ግሩምና ድንቅ አድርጎ የሰራን እግዚአብሔር ነው። እንዲህ ተብሎ እንደተጻፈ እስኪ ይህንን ቃል አስተውሉት። ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። የዳዊት መዝሙር 138 ቁጥር 14 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ግሩምና ድንቅ ሆኜ በሉ እስኪ። ተፈጥሬአለሁና አመሰግንሃለሁ። አመስግኖት። ግሩምና ድንቅ አድርጎ የፈጠረንን አምላክ ስሙ የተመሰገነ ይሁን። ስለዚህ ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለእኔና ለእናንተ የሚነገር ቃል ነው። አንተ የኔ ነህ የሚለው ቃል እኛ የእኛ አይደለንም፣ እኛ የእግዚአብሔር ነን። የማን ነን? የእግዚአብሔር። በጥንተ ተፈጥሮ ፈጥረናል፣ አይተነዋል እሱን። በአዲስም ተፈጥሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን በመቆረስ ደሙን በማፍሰስ በአዲስም ተፈጥሮ ፈጥሮናል። የእኛ አይደለንም፣ እኛ የእሱ። አንተ የኔ ለማለት ይሄ በዚህ በኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ እናደርግ ዘንድ በኢየሱስ ክርስቶስ ተፈጠርን። እስኪ ቃሉን አብረን እንበለው። መልካሙን ሥራ በሉ እስኪ። እናደርግ ዘንድ በኢየሱስ ክርስቶስ ተፈጠርን። ምን አልን? በማ ምን እንድናደርግ? መልካሙን ሥራ እንድናደርግ፣ መልካሙን ሥራ እንድንሠራ በኢየሱስ ክርስቶስ ተፈጠርን። በአዲስ ተፈጥሮ ፈጠረ። ሥጋውን ቆርሶ ደሙን አፍስሶ ወገኖቼ ፈጠረን። ምንድን ነበር ያዕቆብን ያለው እግዚአብሔር? ተቤዥቼሃለሁና አትፍራ ነበር ያለው። ተቤዥን፣ ዋጀን። በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ እንዴት እንደ ተቤዠን፣ እንዴት እንደ ተዋጀን ተጽፎልናል። ላነበው ፈልጋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደ ተዋጃችሁ ታውቃላችሁን። ተቤዥቼሃለሁና አትፍራ አለው ለጊዜው ያዕቆብን።
ለፍጻሜው እኛንም ኢየሱስ ክርስቶስ በአዲስ ተፈጥሮ ፈጠረን፣ ተቤዠን፣ ዋጀን፣ የራሱ ገንዘብ አደረገን። እኛ አይደለንም። ምንድን ነው የሚለው መጽሐፍ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ነው የሚለው። እዚህ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ የተመዘገበ ነው። ከኋላ መለስ ብዬ አየዋል። እንዲህ ይላል፣ ከዝሙት ሽሹ ብሎ ይጀምራል። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚያደርግ በገዛ ሥጋው ላይ ኃጢአትን ይሠራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት። እስኪ በዋጋ በሉ። ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ እኛ የማን ነን? አንተ የማን ነህ? የኔ ነህ። በዋጋ ተገዝተና ዋጋው አሁን ቅዱስ ጴጥሮስ እንደጻፈልን እባካችሁ ብር አይደል፣ ወርቅ አይደል፣ ዕንቁ አይደል። ዋጋው ሥጋውን ነው የቆረሰ፣ ደሙን ነው ያፈሰሰን፣ በመስቀል ላይ ነው የተሰቀለን፣ ውድ ዋጋ ነው የከፈለን። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። እስኪ ይህንን ቃል አስተውሉት። እዚህ ቆላስይስ ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል። እርሱ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስን እርሱ ከጨለማ ሥልጣን አዳነን፣ ቤዛነትንም እርሱንም የኀጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰናል። አስተውሉት ቃል እርሱ ከጨለማ ሥልጣን አዳነን። ከምን ሥልጣን? አሁን ከጨለማ ሥልጣን አዳነን ሲል ጨለማ ይሄ የምናውቀውን ፀሐይ ስትጠልቅ ያለውን ጨለማ አይደለም። ጨለማ ያለው መርገምን ነው። ጨለማ ያለው ኩነኔን ነው። ጨለማ ያለው ኃጢአትን ነው። እርሱ ከጨለማ ሥልጣን አዳነን፣ ከሞት ሥልጣን አዳነን፣ ከመርገም አዳነን፣ ከኩነኔ አዳነን፣ ከፍዳ አዳነን፣ በውርስ ከሚመጣው ኃጢአት አዳነን። እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅር ልጅ መንግሥት አፈለሰን ነው። ስለዚህ ውድ ዋጋ ከፈለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ፣ በዋጋ ገዛን። ማንም ሰው ለራሱ አይኖርም። ማንም ሰው ለራሱ አይሞትም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ተብሎ ተጽፏል። ሮሜ ምዕራፍ 14 ቁጥር 7 ጀምሮ እስኪ የተመዘገበውን እንየው። ሮሜ 14 ቁጥር 7 ላይ እንደዚህ ይላል፣ ከኛ አንድ ሰው እንኳን ለራሱ የሚኖር የለም፣ ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። የማን ነህ? አንተ የኔ ነህ ማለት ይሄ ነው። እባካችሁ አትጨነቁ። ለራሳችን አንኖርም፣ ለራሳችንም አንሞትም። በሕይወት ሆነን ብንኖር ለጌታ ለእግዚአብሔር እንኖራለን። የእሱን ፍቃድ እያደረግን እንኖራለን። ብንሞትም
ለጌታ ለእግዚአብሔር እንሞታለን፣ ወደ እሱ እንሄዳለን። ሞት የመጨረሻ ነገር አይደለም። ከሞት አጠገብ ሕይወት አለ። ከመቃብር አጠገብ ትንሣኤ አለ። ሞት ማለት ወደ እግዚአብሔር የምንሄድበት መንገዱ ነው እንጂ ለክርስቲያኖች ሞት ማለት አለቀ አበቃ ማለት ወይም ጉዳት አይደለም። ድሮ እኛ ሞት ቢመስለን አፈር ነው። ሞት ቢመስለን ጨለማ ነው። ሞት ቢመስለን ድንጋይ ነው። ሞት ቢመስለን ሲኦል ነው። ይሄ የተሳሳትንበት ዘመን ነው። ሞት ለክርስቲያኖች ጥቅማቸው ነው። ምን አለ ሐዋርያው ቅዱስ ጳውሎስ? ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው አለ። ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ የተመዘገበ እግዚአብሔር ቃል። እስኪ ለእኔ ሕይወት ሁላችሁም አልተናገራችሁም። ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም። ሞት ለክርስቲያኖች ምናቸው ነው? እኛ ሞት ቢመስልን አፈር ነው። ሞት ቢመስልን ጉዳት ነው አይደለ? ሞት ቢመስልን ጨለማ ሲኦል ነው አይደለም? መጽሐፍ እንደዛ ሞት ከዚህ ዓለም ውጣ ውረድ ማረፊያ ነው። ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ሞት የመጨረሻ ነገር አይ ለእኛ ለክርስቲያኖች መጽሐፍ ቅዱስ እንደሚል ጥቅማችን። እንመለስ ወደ ቀደመ ነገር። ስለዚህ ማናችንም ለራሳችን አንኖርም፣ ብንሞትም ለራሳችን አንሞትም። መጽሐፍ እንደሚል ለእግዚአብሔር እንኖራለን፣ ስንሞትም ለእግዚአብሔር እንሞታለን፣ ወደ እግዚአብሔር እንሄዳለን። ስለዚህ አንተ የኔ ነህ፣ እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። ወገኖቼ አትጨነቁ፣ በምንም ነገር ተስፋ አትቁረጡ። ብዙ ነገር ዓይናችን ሊያይ ይችላል፣ ብዙ ነገር ጆሮአችን ሊሰማ ይችላል፣ ግን ብቻችንን አይደለም። ከኛ ጋር ማናለ? እግዚአብሔር አለ። እሱ አለ። ምንድን ነው የሚያስፈራ? ምንድን ነው የሚያስጨንቅ? አንተ የኔ ነህ እያለን እግዚአብሔር ምንድን ነው የሚያስፈራ? እህቶቼ፣ ወንድሞቼ፣ እኛ የእሱ እሱ የኛ ነው። ያሽብልናል፣ ስለኛ ይዋጋል። እናንተን የሚነካ የዓይኑን ብሌን እንደሚነካ ነው ይላል። በዚህ በትንቢተ ዘካርያስ በምዕራፍ 2 ቁጥር 8 ላይ ተመዘገበ ቃል እናንተን የሚነካ የዓይኑን ብሌን የሚነካ ነዋል። መቼስ ታውቃላችሁ፣ ዓይናችን ላይ የምናደርገውን ጥንቃቄ ታውቃላችሁ። አንድ ዓይን ያለው በአፈር አይጫወትም እንላል። ማንም ሰው የዓይኑን ብሌን አያስነካ። ስለዚህ እግዚአብሔር ምን አለ? እናንተን የሚነካ አለ። እኛን እኮ ነው። ለጊዜው እስራኤልን ነው፣ ለፍጻሜው እስራኤል ዘነፍስ ተብለን የምንጠራ እኛ የአዲስ ኪዳን ክርስቲያኖች በደሙ የዋጀንን እኛን ነው። እናንተን የሚነካ የዓይኑን ብሌን እንደሚነካ ነው። እንደ ዓይኑ ብሌን ነው እግዚአብሔር የሚጠነቀቅልን። እንደ ዓይኑ ብሌን ነው እግዚአብሔር የሚያስብልን። ስለዚህ እኛ የእግዚአብሔር ነን፣ እግዚአብሔርም የእኛ ነው። ምንም ሊጎልብን፣ ምንም ምናጣው ነገር የለም። በምድር የሚያስፈልገንን ያደርግልናል፣ በሰማይም ደግሞ መንግሥቱን እርሱን ያወርሰናል። እግዚአብሔር ለዚህ ክብር ሁላችንን በቸርነቱ ያብቃል።
ምን አለው ያዕቆብን? በስምህ ጠርቼሃለሁ አለ። በምን ጠርቼሃለሁ አለ? ይኸውላችሁ እግዚአብሔር እያንዳንዳችንን በስማችን ያውቀናል። በምናችን ያውቀናል? እኔ 5 ሰው ወይም 10 ሰው በስሙ እዚህ ውስጥ ላውቅ ይችላል። ሁላችሁንም በስማችሁ እኔ ላውቃችሁ አልችል። እርስ በርሳችንም ሙሉ ለሙሉ በስማችን ልንታወቅ አንችል። እግዚአብሔር ግን ሁላችንን በስማችን ያውቀናል፣ በስማችንም ይጠራናል። ታውቃላችሁ ሰው በሕይወቱ በጣም ደስ የሚለው በስሙ ጠርታችሁ ሰላም ስትሉት። አንድ ቀን ያገኛችሁትን ሰው ሁለተኛ ቀን ስታገኙት በስሙ ጠርታችሁ ሰላም ስትሉት በጣም ደስ ይለዋል። እግዚአብሔር ደስ በሚለን ነገር መጣ። ምን አለ? በስምህ ጠርቼሃለሁ፣ በስማችሁ ጠርቻችኋለሁ፣ በስማችሁ አውቃችኋለሁ፣ እናንተ የኔ ናችሁ አለ። ስለዚህ እግዚአብሔር ያውቀናል። ሰዎች ላያውቁን ይችላሉ። እግዚአብሔር ግን ምን ይለናል? አቤት ያውቀናል። አያውቀንም? ያውቀናል፣ ያስብልናል። ምን አለ መጽሐፍ? ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገር ስለ እናንተ አላስብም። እናንተ ትለምኑኛላችሁ፣ እኔም ደግሞ እሰማችኋለሁ አለ። ኤርምያስ 29 ቁጥር 11 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ለእናንተ በሉ እስኪ የማስባትን ሐሳብ እኔ አውቃለሁና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገርን ስለ እናንተ አላስብም። እናንተ ትለምኑኛላችሁ፣ እኔም ደግሞ እሰማችኋለሁ። እግዚአብሔር ከኃጢአት በስተቀር የምንለምነውን ልመና ሁላችንንም ይስማ። ስለዚህ እሱ የኛ ነው፣ እኛ የእሱ ነን። ምንም የሚያጎድልብን ምንም የሚያሳጣን ነገር የለም። ያዕቆብን ተቤዥቻለሁና አትፍራ፣ አንተ የኔ ነህ፣ በስምህ ጠርቼሃለሁ እንዳለ እኛንም ተቤዥቶናል፣ በዋጋ ገዝቶናል። ውድ ዋጋ ከፍሎ ነው የገዛን። ውድ ዋጋ ወገኖቼ፣ ሰው ታውቃላችሁ፣ ዋጋ የተከፈለበትን ነገር በጣም ያከብረዋል። በጣም የሚያከብረው ውድ ዋጋ የከፈለበትን ነገር ሲያስቀምጠው እንኳን በጣም ጥሩ ቦታ ነው የሚያስቀምጥ። አሁን ዋጋ ወተን የገዛንበትን ሞባይል በጥንቃቄ ነው ምን ዋጋ የገዛንበትን ሰዓት፣ ዋጋ ያወጣንበትን ሰዓት፣ ሰው በስጦታ መልክ የሰጠንን ሽቱ ይሁን ጌጥ ይሁን መኪና ይሁን ሂዱበት እናንተ ውድ ዋጋ ስለተከፈለበት ስለወጣበት አክብረን ነው ምንይዝ። እኛም ዋጋ የተከፈለብን አሁን የምንኖረው ኑሮ ዋጋ እንደተከፈለልን ይሁን። እስኪ ሁላችንም ራሳችን ኑራችን ክርስቶስ ዋጋ እንደከፈለልን ይሁን የምንኖረው። ዋጋ የተከፈለባቸውን ቁሳቁሶች የምንሰጠውን ያክል ክብር ለዚህ ሰውነታችን እንሰጠዋለን። ቤተ መቅደስ ለተባለ ለሰውነታችን ዋጋ እንሰጠዋል። በክብር በንጽህና እየጠበቅነው ነው ወይ? አላቆሸሽነው ወይ? የብዙዎቻችን እኮ መቅደስ የተባለ ሰውነት ቆሽሾብናል እኮ የእግዚአብሔር ልጆች። አንዳንዶች በዝሙት አቆሽሸውታል። አንዳንዶች በስካር አቆሽሸውታል። አንዳንዶች በሐሜት፣ በተንኮል፣ በምቀኝነት፣ በሥጋ ሥራ አቆሽሸውታል። መጽሐፍ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ያውም እነማን ናችሁ? እኛ የማ ቤተ መቅደስ ነን? ዛ አንደኛ ቆሮንቶስ ምዕራፍ 3
ቁጥር 16 ላይ የተመዘገበ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋ። ባካችሁ በስካር መቅደሳችንን ያፈረስንበት ዘመን ይብቃ። በዝሙት መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። መተተኛ ቤት በመሄድ ድግምተኛ ቤት በመሄድ ጠንቋይ ቤት በመሄድ መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። በቅናት ሰይጣናዊ ጽንስ በማስወረድ በተንኮል በምቀኝነት በክፋት መቅደስ የተባለ ሰውነታችንን ያረከስንበት ያፈረስንበት ዘመን ይብቃ። ዋጋ የተከፈለበት ቤተ መቅደስ ነው። ክርስቶስ ዋጋ ከፍሎበታል፣ እኛ አልከፈልንበት። ስለዚህ መቅደሳችንን በንጽህና እንጠብቅ። እኛ የእኛ አይደለንም። እኛ የመድኃኔ ዓለም ነን፣ የአማኑኤል ነን፣ የክርስቶስ ነን፣ የእግዚአብሔር ነን። በቃ አትፍራ ብሎታል ያዕቆብን። እኔ ካንተ ጋር ነኝ አትፍራ ብሎታል። ከእኛ ጋራም እግዚአብሔር ስላለ አንፍራ። እግዚአብሔር ፍርሃትን ከሁላችን በቸርነቱ ያርቀልን። በብዙ እንፈራለን። ጥቂት ነገር አይተን ትምህርታችንን ጠቀልላል። በዚህም በማቴዎስ ወንጌል በምዕራፍ 10 ላይ የተመዘገበ ቃል አነበዋለሁ። ቁጥር 28 ጀምሮ ሥጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ምን አትፍሩ? አትፍሩ። ይልቁንም ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። ሁለት ድንቢጦች በአንድ ሳንቲም ይሸጡ የለምን? ከእነርሱ አንዲቱ ያለ አባታችሁ ፍቃድ በምድር ላይ አትወድቅም። የእናንተ የራሳችሁ ፀጉር ሁሉ እንኳን ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። እግዚአብሔር ከእኛ ጋራ በረድኤት ከእኛ ጋራ በበረከት ከእኛ ጋራ በቸርነት እንዳለ አውቀን አምነን ከፍርሃት ርቀን እንድንኖር ሁላችንን በቸርነቱ ይርዳ። ከጭንቀት እንድንገላገል ከጭንቀት እንድንርቅ መድኃኔ ዓለም ሁላችንንም ይርዳ። ወገኖቼ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ብዙ ዓላማ ቢኖረውም 3 ነገሮችን ከሰው ልጆች ለማራቅ ነው ይላሉ የቤተ ክርስቲያን ሊቃውንት። ስንት ነገሮች? 3። መጀመሪያ ፍርሃትን ለማራቅ፣ ሁለተኛ ጭንቀትን ለማራቅ፣ ሶስተኛ ተስፋ መቁረጥን ለማራቅ። ፍርሃትን ለማራቅ አዎ አትፍሩ እያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር ነበር። ጭንቀትን ለማራቅ በአንዳች አትጨነቁ ይላቸው ነበር። ተስፋቸውን ደግሞ ለመቀጠል በተስፋ ደስ ይበላችሁ ይል ነበረ። ስለዚህ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳቱ ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉ አይፈጅህም። እኛ የማ ስለሆነ እግዚአብሔር የማ ስለሆነ እግዚአብሔር የማን ነው? እኛስ የማን ነው? በቃ እኛ የኛ አይደለን፣ የእግዚአብሔር ነን። የሚያስብልን አለ፣ የሚጨንቅልን አለ፣ የሚጠብቀን አለ፣ የሚዋጋልን አለ፣ እንደ አይኑ ብሌን የሚንከበከበን አምላክ አለ። አመስግኑት ይህንን አምላክ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አንድ ቃል ተናግሬ ትምህርቴን ጠቀልላለሁ። ከእኛ ጋር አውላላ ሜዳ ላይ ትቶን አይሄድም እግዚአብሔር። ምናልባት የተደገፍናቸው ወንድሞቻችን፣ እህቶቻችን፣ ባልንጀሮቻችን ጀርባቸውን ሊሰጡን ይችላል። አለሁልሽ አለሁልህ ይሉን የነበሩት፣ ካንተ ጋር ነኝ ይሉን የነበሩት ጀርባ ሊሰጡን ይችላል። ምን ዋስትና የለ። እግዚአብሔር ግን ለባህሪው ሐሰት አይስማሙ። ላያደርግ አይናገርም። ከተናገረ ቃሉ በምድር ላይ ጠባት ነው። አንተ የኔ ነህ እኔም ያንተ ነኝ ካለን ሁልጊዜ እግዚአብሔር ከኛ ጋር አይረሳንም።
አይተወንም፣ አይጥለንም። ምንድን ነው የሚለው? ወላጆች እንደሌላቸው ልጆች ምን አልላችሁ አልተዋችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 19 ወላጆች እንደሌላቸው ልጆች አልተዋችሁ። ወላጅ የሌለው ልጅ ቢራማ ያበላ፣ ቢጠማ ማን ያጠጣዋ? ቢታረዝ ማን ያለብሰዋ? ስለዚህ ወላጆች እንደሌላቸው፣ ሲራቡ የሚያበላቸው እንደሌለ፣ ሲጠሙ የሚያጠጣቸው እንደሌለ፣ ሲታረዙ የሚያለብሳቸው እንደሌለ አልተዋችሁም፣ አልጥላችሁም፣ አልረሳችሁም። እኔ የእናንተ ነኝ፣ እናንተም የኔ ናችሁ። ይህን ቃል አምላካችን እግዚአብሔር በልባችን ሰሌዳ ላይ ይጻፍልን። ብቸኝነት ሲሰማን፣ ዙሪያው ገደል ሲሆንብን፣ ቀኑ ሲጨልምብን፣ ማጣፊያው ሲያጥረን፣ ከሞት ይልቅ ሕይወትን ስንመርጥ፣ ሰማይ የተደፋብን ሲመስለን፣ አንተ የኔ ነህ ያለን እግዚአብሔር ትዝ እንዲለን፣ ከጭንቀት ውስጥ፣ ከፍርሃት ውስጥ፣ ከብቸኝነት ውስጥ እንድንወጣ መድኃኔዓለም ሁላችንን ይርዳ። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን፣ ፍቅሯን በልባችን ትሳልብን። የሚዘንመውን ዝናብ አምላካችን እግዚአብሔር የምህረት ዝናብ ለሁላችን ያደርግልን። አንተ የኔ ነህ። አዎ የሁላችንን መጨረሻ አምላካችን እግዚአብሔር ያሳምር።